والذين آمنوا من بعد وهاجروا وجاهدوا معكم فأولئك منكم وأولو الأرحام بعضهم أولى ببعض في كتاب الله إن الله بكل شيء عليم. الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله والصلاة والسلام على رسوله الأمين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين. ودنا يتكبراتشو تملكاتشو وجم هاجر وستم يالاتشو بمولو السلام عليكم ورحمة الله وبركاته. ለዛሬ እናንተን ያስተምራል ብዬ ያሰብኩትን አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱም ውዱእ የሚያበላሹትን ነገሮች አጠር አድርጌ እነግራችኋለሁ። አንዳንድ ሰዎች ዘንድ ከመረጃ ማነስ አኳያ ወይም ጭብጥ የሌለውን ነገር በመያዝ ውዱእ የማያበላሹ ነገሮችን እንደሚያበላሹ አድርገው ያስተምራሉ። በዚህ አጭር ቪዲዮ ሁሉንም አጠር አድርጌ ወደ እናንተ አደርሳለሁ። ስለዚህ ቻናሌን ሰብስክራይብ እና ሼር በማድረግ ለሌሎች እህት ወንድሞቼ እንዲደርስ አድርጉልኝ። ጀዛኩሙላሁ ኸይራ። ነዋቂዱል ውዱእ 10 ውዱእን የሚያፈርሱ ወይም የሚያበላሹ ነገሮች 10 ናቸው። ከነዚህ ከ10ዎቹ ውጭ ምንም አይነት ውዱእን የሚያበላሽ ነገር የለም። መጨረሻ ላይ እዘረዝርላችኋለሁ ኢንሻአላሁ ተዓላ። አልአወሉ የመጀመሪያው ኹሩጁል በውል ሽንት ከብልት መውጣት ነው። አሳኒ ሁለተኛው ደግሞ ኹሩጁል ጋኢጢ ሚነ ዱቡር ሰጋራ ከሚወጣበት ቦታ መውጣቱ ነው። ያለ ቦታው ቢወጣ ኺላፍ ያለበት መስአላ ሲሆን ትክክለኛው ነገር ግን ውዱእ ያበላሻል የሚለው ነው። ምሳሌ አንድ ሰው አደጋ ደርሶበት ሰገራው በሆዱ ወይም በሌላ የሰውነት ክፍሉ ቢወጣ ውዱእ ያበላሻል። አሳሊሱ ሶስተኛው ደግሞ ኹሩጁል መዚይ የመዚይ መውጣት ነው። በብልታችን በሴቷም ብልት ይሁን በወንዱም ብልት የመዚይ መውጣት ውዱእን ያፈርሳል። መዚይ የሚባለው ነገር ወንድ ስለ ሴት እያሰበ ሴቷም ስለ ወንድ እያሰበች እንዲሁም ባል ከሚስቱ ጋር እየተጫወተ የሚወጣው ፈሳሽ ነው። መልኩም ውሃ የሚመስል ሲሆን ዘለግለግ ያለ ነገር ነው። ሸሪዓዊ ብይኑም ነጃሳ ሲሆን ትጥበትን ግዴታ አያደርግም። ኢስቲንጃ እና ውዱእ ማድረግ እንዲሁም የነካውን ልብስና ሰውነታችንን ማጠብ በቂ ነው። መዚይ የሚባለው ነገር ማለት ነው። አራቢዑ አራተኛው ነገር ደግሞ ኹሩጁል ወዲይ የሚባለው ነገር መውጣቱ ነው። አሁንም ከሴቷም ብልት ሆነ ከወንዱም ብልት ሆነ ማለት ነው። ከነዚህ ሁለት ብልቶች ወዲይ የሚባለው ነገር ከወጣ ውዱእን ያፈርሳል። ወዲይ ማለት ሁክሙ ልክ እንደ መዚይ ሲሆን ሽንት ከሸናን በኋላ ወይም ሞቅ ባለ ሁኔታ ከሽንት በኋላ የሚወጣ ጠቆር ያለ ፈሳሽ ነው። ይነጅሳል። ትጥበትን ግዴታ አያስደርግም። ውዱእ ማድረግ እስቲንጃ ማድረግ ግን ግዴታ ይላል ማለት ነው ወዲይ የሚባለው። አልኻሚሱ አምስተኛው ነገር ደግሞ ኹሩጁ ሪሒ ሚነ ዱቡር ከሰገራ ከሚወጣበት ቦታ ፈስ መውጣቱ ነው። ከሰገራ መውጫ ያልንበት ምክንያት ከሴት ልጅ ወይም ከወንድ ልጅ ብልት ፈስ ቢወጣ ውዱእ አያበላሽም። አብዛኛውን ጊዜ የሚከሰተው በሴቶች እህቶቻችን ላይ ነው። ከወሊድ ደም የጠራች ሴት በብልቷ ፈስ የሚወጣበት አጋጣሚ አለና ይሄ ሁኔታ ቢከሰት ውዱእ አያበላሽም ማለት ነው። ስለዚህ ዝም ብላ መስገድ ትችላለች ማለት ነው። አሳዲሱ ስድስተኛው ውዱእን ከሚያበላሹ ነገሮች መካከል ደግሞ ኹሩጁ ደሚ ወዱዲ ወልሐሳ ወሸዓሪ የደም መውጣት እንደዚህም ደግሞ ትላትል ነገር እንደዚሁም ጠጠሮች እንደዚህም ደግሞ ወሸዓሪ ጸጉር ነገሮች ከብልታችን ከሁለቱም ብልታችን ማለት ነው መውጣት ነው። እነዚህ ነገሮች ከብልታችን
ወይም ደግሞ ከዱቡራችንም ሆነ ከቁቡሏችን ከወጡ ውዱን ያፈርሳሉ። ምክንያቱም አብሮ የሚወጣ ነጃሳ ይኖራልና ለኢህቲያጥ ውዱ ማድረግ ግዴታ ነው ማለት ነው። ውዱን ያስፈታል፣ ያፈርሳል። ሰባተኛው አነውሙል ሙስተግሪቅ እንቅልፍ ጭልጥ አድርጎ ሲወስደን ነው። ነገር ግን በዙሪያችን የሚከሰተውን ነገር እንቅልፍ ወይም ደግሞ ሲናህ ወይም እንግልዣ የሚባለው ነገር ወስዶን በዙሪያችን የሚከሰተውን ነገር ወይም የሆነ ነገር እየሰማን ባለንበት ሁኔታ እንቅልፍ ወይም የእንቅልፍ መጀመሪያው ቢወስደን ይሄ ውዱ አይፈታም። ውዱ የሚፈታው የእንቅልፍ አይነት ምንም የማናቅበት ሁኔታ ላይ ሁነን እንቅልፍ ሲወስደን ምን በዙሪያችን ምን እንደተከሰተ ማን እንደጮኸ የማናውቅበት ሁኔታ ላይ ከሆን ይሄ ውዷችን ፈርሷል ማለት ነው። ምክንያቱም አነውሙ መዘነቱ አልሐደስ ውዱ ማነው እንቅልፍ የሚባለው ነገር ውዱን ያስፈታል ተብሎ ወይም ደግሞ ውዱ የምንፈታበት ሁኔታ ነው ብሎ የሚጠረጠርበት ሁኔታ ስለሆነ ውዱ ማድረግ ግዴታ ይሆናል ማለት ነው። አሳሚኑ ስምንተኛው ደግሞ ዘዋሉል ዓቅል የአእምሮ መወገድ ነው። አእምሮ ያኔ ማሰብ ወይም ደግሞ የሆነን ነገር ማወቅ አለመቻል። እንደዚህ በዛ አይነት ሁኔታ ላይ ከሆን ውዱአችን ይበላሻል። በተለያዩ ነገሮች አእምሮአችን ከተነካ አእምሮአችን ከተወሰደ በእብዴት ሊሆን ይችላል፣ አላህ ይጠብቀን። እንደዚህም ደግሞ በስካር በመስከር ሊሆን ይችላል፣ አላህ ሱብሓነሁ ወተዓላ ይጠብቀን ከዚህ ወንጀል። እንደዚህም ደግሞ በእንቅልፍ ሊሆን ይችላል። በተለያዩ ነገሮች አእምሮአችን የማናስብበት ሁኔታ ላይ ስንሆን ውዱአችን ይበላሻል ማለት ነው። አታሲዑ ዘጠነኛው ደግሞ አክሉ ለሕሚል ኢቢሊ የግመል ስጋን መብላት ነው። የግመል ስጋን መብላት ውዱ ያስፈታል። ይሄ ውዱ ማስፈታቱ እንደዚሁም ደግሞ ውዱ ማድረጋችን የግመል ስጋን በልተን መረቋንም ሆነ ስጋዋንም በልተን ውዱ ማድረጋችን አምሩን ተዓቡድይ ነው። አላህን ሱብሓነሁ ወተዓላ የምናመልክበት የታዘዝንበት ነገር ነው እንጂ ምክንያቱ ምንድነው? የታዘዝንበት ምክንያት ምንድነው? አላሁ አዕለም። ነቢዩ ዓለይሂ ሰላቱ ወሰላም አልነገሩንም ማለት ነው። ስለዚህ ውዱ የምናደርገው አምሩን ተዓቡድይ ስለሆነ ነው ማለት ነው። አስረኛውና የመጨረሻው መሱ ረጁሊ ዘከረሁ አዊል መርአቲ ፈርጀሃ ወንድም ሆነ ሴት ብልታቸውን ከነኩ የራሳቸውን ብልት ከነኩ ውዱ ይፈታል። በመዳፎቻቸው ከሰዓት ማሰሪያቸው በላይ ባለው የሰውነት ክፍላቸው በባጢንል ከፍ ሆነ በዛሂርል ከፍ በሁለቱም የእጃችን ክፍል ከነካ ነው ውዱ እንፈታለን፣ ውዱ ይበላሽብናል ማለት ነው። የሌላን ሰው ብልት መንካት ግን ውዱ አያስፈታም። መስአላው ኺላፍያ ቢሆንም ነገር ግን ትክክለኛውና ወደ ሐቅ ቀረብ የሚለው ቀውል ምንድነው? አነሁ ላ የንቁዱል ውዱ የሌላን ግለሰብ ብልት መንካት ውዱ አያስፈታም። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት መመሰ ዘከረሁ ፈልየተወደእ ነው ያሉት። የራሱን ብልት የነካ ሰው ውዱ ያድርግ። ሌሎች ሐዲቶች ደኢፍ ናቸው። ስለዚህ የራስን ብልት መንካት ብቻ ነው ውዱ የሚያስፈታው ማለት ነው። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።